ሰላም እንዴት ናችሁ? የተወደዳችሁ አድማጭ ተመልካቾቻችን በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እንግዲህ እንደተለመደው ዛሬም በአዲስ ትምህርት መጥቻለሁ። ከዚህ በፊት በለቀኳቸው ትምህርቶች ሐሳባችሁን በኮሜንት እያስቀመጣችሁ እያበረታታችሁን ስላላችሁ እግዚአብሔር ይባርካችሁ። አሁንም ቪዲዮ ላይክ በማድረግ እንዲሁም በቪዲዮ መጨረሻ ደግሞ ሐሳባችሁን በኮሜንት ላይ እንድታስቀምጡልን አበረታታችኋለሁ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ዛሬም እንግዲህ ተኝቶ ስለመጸለይ መጽሐፍ ቅዱሳችን የሚያስተምረውን አጠር ባለ መልኩ አቀርብላችኋለሁ። ተባርካችኋል። ጸሎት የተለመደና በሚመቸን ሰዓት ብቻ የምናደርገው ነገር በሆነበት በዚህች ዓለም ላይ የዛሬው መልእክታችን እንደ ማንቂያ ደውል ያገለግለናል። ይህም የማንቂያ ጥሪ ከሰው ልጅ ዘንድ ሳይሆን ሕያው ከሆነው ከእግዚአብሔር መንፈስ ነው። አንዳንድ ጊዜ ልባችሁን በእግዚአብሔር ፊት ካፈሰሳችሁ በኋላ እንኳን ሰማይ ለምን ዝም እንደሚላችሁ አስባችሁ ታውቃላችሁ? እግዚአብሔርንስ ለምን ጸሎቴ በአየር ላይ ተንሳፎ እንደቀረ ይሰማኛል ብላችሁ ጠይቃችሁ አታውቁም? የዛሬው መልእክት ትምህርት ብቻ ሳይሆን መገለጥም ጭምር ነው። ለወቀሳ ሳይሆን ለማስተካከያ የመጣ ትምህርት። በዚህ ትምህርትም እስከ መጨረሻ አብራችሁን ከቆያችሁ ስለ ጸሎት ያላችሁ አረዳድ ይቀየራል። አንደኛ፣ በጸሎት ጊዜ የሚኖር የሰውነት አቋቋም። ጸሎት ምን ያክል የተቀደሰ እንደሆነ ረስተናል። አንዳንድ ጊዜ በአልጋችን ውስጥ በብርድ ልብሳችን ተሸፍነን ሰውነታችን ሳይነሳ ምናልባትም በእንቅልፍ ልባችን ሆነን አንዳንድ ቃላትን እናወጣ ይሆናል። ዓይናችንን ጨፍነን የተወሰኑ ቃላትን ለእግዚአብሔር ካንሾካሸክም በኋላ ይህንን ጸሎት ብለን እንጠራዋለን። ነገር ግን ከአፋችን ከምናወጣው ቃላት ይልቅ የሰውነታችን አቀማመጥ ጮክ ብሎ እንደሚናገር ብነግራችሁስ? ምናልባትም ለሰማይ ጠላት የሆነው ያለንበት ምቾት ቢሆንስ? አደራችሁን በተሳሳተ መንገድ አትረዱኝ። እግዚአብሔር መሐሪ ነው። የተሰበረውን የሚያቃስተውን ሰው ጩኸት ይሰማል። ነገር ግን አንድ በጣም አስፈላጊ የሆነን ነገር መርሳት የለብንም። ክብር በፍጹም ለድርድር የሚቀርብ ጉዳይ አይደለም። መሰረታዊ ነገር ነው። ነፍሳችንን አሳልፈን ስንሰጥ ሰውነታችን የሚናገረው መንፈሳዊ ቋንቋ ክብር ይባላል። ስንጸልይ የሚኖረን የሰውነታችን አቋም ሃይማኖታዊ ግዳጅ ሳይሆን ራሳችን ሰውነታችንንና ነፍሳችንን ለኃያሉ የእግዚአብሔር መንፈስ የምናስገዛበት መንገድ ነው። እናም በዚህ ትውልድ ውስጥ ይህ የተቀደሰ ተግባር ጠፍቷል። ክፍል 2 ኢየሱስ በጌተሰማኔ። በዚህ የነበረው ኢየሱስ የዓለምን ሁሉ ኃጢአት ተሸክሞ ነበር። መስቀሉም እንደተቃረበ አውቀዋል። እናም እንዴት ሊጸልይ የመረጠ ይመስላችኋል? በማቴዎስ ወንጌል ምዕራፍ 26 ከቁጥር 39 ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልህስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ የምትወደው ይሁን እንጂ እኔ የምወደው አይሁን አለ። ይህ በደንብ ዘልቆ ይግባችሁ። በጀርባው ተንጋሎ ጨረቃዋንና ኮከቦችን እያየ አልጸለየም። ነገር ግን በፊቱ ወደቀ። ለምን? ምክንያቱም ስቃይ በመንፈሱ ላይ ሲጫን ሰውነቱ ምላሽ የሰጠው ሙሉ በሙሉ ለእግዚአብሔር አሳልፎ በመሰጠት ነው። የሰውነት አቋቋሙ ማች ያደረገው ከልቡ ለቅሶና ስቃይ ጋር ነው። አንድም ኃጢአት የሌለበት ኢየሱስ በፊቱ ተንበርክኮ ከወደቀና ለሰዓታት ያክል በጸሎት ካሳለፈ እኛስ የሰማይ አባታችንን ማናገር ያለብን እንዴት ባለ መንገድ ይሁን? አዎ እግዚአብሔር የሚመለከው በመንፈስና ከልብ በሆነ ጸሎት ነው።
ይህ ስለ ማስመሰል ሳይሆን ስለ መገለጥ ነው። በጸሎት ሰዓት ላይ ሰውነታችሁ ተመልካች አይደለም፣ ነገር ግን የክብር ዕቃ መሳሪያና ሕያው መሥዋዕት ነው። እናም በጸሎት ሰዓት ሰውነታችን መንፈሳችንን ሲቀላቀል አንዳች ኃያል ነገር ሰማይን ይከፍታል። ክፍል 3 የሰውነት ኃይል። ብዙዎቻችሁ ስለ ለውጥ ወይንም ስለ ዘገየባችሁ ነገሮቻችሁ እየጸለያችሁ ሊሆን ይችላል። ምናልባትም ለእግዚአብሔር የሚገባውን ክብር ሳትሰጡ ጥያቄዎቻችሁን አቅርባችሁ ሊሆን ይችላል። የሰውነት አቋቋም እጅግ አስፈላጊ ነገር ነው። ለሃይማኖታዊ ሥርዓት ሳይሆን በልባችሁ ውስጥ ያለውን ክብር ለማንጸባረቅ። ከህመምና ከአካል ጉዳት ውጪ ስለሚመቻችሁ ብቻ ተኝታችሁ መጸለይ ሳታውቁት መንፈሳዊ መቃተታችሁን ሊቀንሰው ይችላል። ተኝቶ መጸለይ ኃጢአት አይደለም። ነገር ግን እንዲህ ያለው ነገር ሲደጋገም የጸሎት ኃይላችሁን ሊወስድባችሁ ይችላል። ምንም እንኳን እግዚአብሔር ነፍስን ቢያደምጥም፣ ነገር ግን በልባችሁ ያለውን ነገር ይመዝናል። እናም ብዙውን ጊዜ የጸሎታችሁ ምክንያት እንጂ የልባችሁን መሻት ትኩረት አትሰጡትም። በጉልበታችሁ ተንበርክካችሁ በፊታችሁ ተደፍታችሁ የእግዚአብሔርን መገኘት አድምጣችሁ ታውቃላችሁ? እነዚህ ልምምዶች በቅጽበት ሕይወታችሁን ይቀይሩታል። እነዚህ የሰውነት አቀማመጦች የማይታየውን ዓለም ያንቀሳቅሱታል። ከአንድ ሺህም ቃላቶች ይልቅ ሰማይን ያናግሩታል። ምክንያቱም የልብ መሰበር የአካልን መገዛት ያመጣልና። ክፍል 4 መጽሐፍ ቅዱሳዊ የስግደት ምሳሌዎች። የእግዚአብሔር ሕዝቦችና አቀማመጣቸው። ይህ አዲስ ሐሳብ አይደለም። በመጽሐፍ ቅዱስ ከጥንት ጀምሮ የነበረ ሐሳብ ነው። በዘፍጥረት 17:3 ላይ አብርሃም በእግዚአብሔር ፊት በፊቱ ወድቋል። በዘጸአት 34:8 ላይ ሙሴ ፈጥኖ ወደ መሬት ሰግዷል። ዳንኤል ሞት በፊቱ ቢጋረጥም እንኳ በቀን 3 ጊዜ ይንበረከክ ነበር። ኤልያስ፣ ኢሳይያስ ሁሉም በእግዚአብሔር መገኘት ፊት ዝቅ ብለዋል። እነዚህ ሰዎች ብዙዎቻችን የረሳነውን ነገር ተረድተዋል። በቅዱስና በኃያሉ በእግዚአብሔር ፊት ስትሆኑ ብቸኛው ትክክለኛው ምላሽ ዝቅ ማለት ብቻ ነው። ክፍል 5 የተለመደ ጸሎት። ዝምተኛው የወዳጅነት ሌባ። የምንኖረው ቀልብን በሚሰርቅ ዓለም ውስጥ ምክንያት ጸሎት የባክግራውንድ ጩኸት ከሆነ ሰንብቷል። የስልክ ኖቲፊኬሽን ይበራል፣ አእምሯችን በዚህ ተሰርቆ ይዋልላል። እናም በዚህ ጩኸት ውስጥ ሆነን እግዚአብሔርን እያገኘነው ቢመስለንም ነገር ግን ሰማይ ለቅሶን የሚሰማው ራሱን አሳልፎ የሰጠውን ነው። ጸሎት ንግግር ሳይሆን መገናኘት ነው። መገናኘት ደግሞ ትኩረትን፣ ክብርንና መደነቅን ይፈልጋል። እስቲ አስቡት፣ አንድ ንጉሥ ፊት እጃችሁን ኪሳችሁ ውስጥ ከታችሁ ማስቲካችሁን እያላመጣችሁ ወይንም እንቅልፍ እያንገላጀጃችሁ ብትቆሙ። በፍጹም አትሞክሩትም። ነገር ግን ለእግዚአብሔር ሲሆን ታደርጉታላችሁ። እና ለምን ሰማይ ዝም አለኝ ብላችሁ ታስባላችሁ? አንድ ጥያቄ ልጠይቃችሁ። ለመጀመሪያ ጊዜ ለረጅም ሰዓት ለጸሎት ከመንበርከካችሁ የተነሳ ሰውነታችሁን የታመማችሁት መቼ ነው? ወይም የደከማችሁ መቼ ነው? ለመጨረሻ ጊዜ ግንባራችሁ ለስግደት መሬቱን ያገኘው መቼ ነው? እግዚአብሔር ከፍ የሚያደርገው በፊቱ የሚንበረከከውን ነፍስ ነው። ክፍል 6 እግዚአብሔር የሚያየው ልብን አይደለምን? አዎ፣ እግዚአብሔር ልብን ያያል። ነገር ግን መጽሐፍ ቅዱስ ልብን ከሰውነት ነጥሎ አያውቅም። ሮሜ 12:1 ሲናገር እንዲህ ይላል፣ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ አቅርቡ። መንፈሳዊ አምልኮ ማለት ይህ ነው። ሰውነታችሁ የአምልኮ አካል ነው። እናም ሰውነታችሁ የመንፈሳችሁን ረሃብ የሚያንጸባርቅ ከሆነ
ሰማይም ምላሽ ይሰጣቸዋል። ስለዚህ አዎ እግዚአብሔር ልብን ያያል። ነገር ግን ልባችሁ ከሰውነታችሁ ጋር ይስማማል የሚለው ነው። ልባችሁ ተሰብሮ ቁጭ ብላችሁ ልትጸልዩ ትችላላችሁ። ነገር ግን ከልባችሁ ነው ወይስ ከስንፍናችሁ ነው? የአካላችሁ አቋቋም የቱን ይገልጣል? ክፍል 7 በጓዳችሁ ስትንበረከኩ ምን ይፈጠራል? እስቲ አስቡት። መብራታችሁን ታጠፋላችሁ፣ ለመተኛት ሳይሆን ለመንበርከክ። በራችሁን ትዘጋላችሁ፣ ብቻችሁን ለመሆን ሳይሆን ትኩረት ለማድረግ። በጉልበታችሁ ትንበረከካላችሁ፣ አንገታችሁንም ዝቅ አድርጋችሁ እንዲህ ብላችሁ ታንሾካሾካላችሁ። ጌታ ሆይ መጥቻለሁ። ምንም አይነት ተመልካችም ሆነ ታዛቢ የለም፣ እኔ እናንተ ብቻ። በዚህ ሰዓት ላይ ምን ሊፈጠር እንደሚችል ገሃነም ይንቀጠቀጣል። መላእክት ይቀርቧቸዋል፣ ሰማይም እያንዳንዷን ነገር ይመዘግባል። ምክንያቱም እንዲህ ያለ ትሁት፣ ድብቅ፣ ራሱን አሳልፎ ለእግዚአብሔር የሚሰጥ ጸሎት በእግዚአብሔር ፊት እጅግ አስፈላጊ ነው። አደራችሁን እያልኳችሁ ያለሁት ሁልጊዜ ተንበርክካችሁ ብቻ የምትጸልዩት ጸሎት ብቻ ነው የሚሰማው እያልኳችሁ እንዳልሆነ ትረዱኛላችሁ። ክፍል 8 ወደ ክብር መመለስ። ትንቢታዊ ግብዣ። ይህ መልእክት ትንቢት እንጂ ወቀሳ አይደለም። በመንፈሳዊ ጉዞአችን መሃል ያጣነውን መልሰን እንድናገኝ የቀረበልን ግብዣ ነው። እግዚአብሔርን ወደ መፍራት፣ ወደ ቅዱስ ክብሩ መመለስ። ይህም ትንቢታዊ ጥሪ ይሁንላችሁ። ይህንን የምትመለከቱ ሁሉ ወደ መሠዊያው ተመለሱ፣ ጉልበታችሁ ይንበርከኩ። ይህንን በምታደርጉበት ቅስፈት ነገሮች በሙሉ ቦታቸውን ይለቃሉ። መኝታ ቤታችሁ ይቀደሳል። ምክንያቱም በጓዳችሁ ያያችሁ እግዚአብሔር በኃይልና በመገኘቱ ይባርካችኋል። ክፍል 9 በክብር ጸሎት ውስጥ የሚገኝ ሽልማት። ትንቢተ ኢሳይያስ 66:2 እንዲህ ይላል፣ ነገር ግን ወደዚህ ወደ ትሑት መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጠው ሰው እመለከታለሁ። የእግዚአብሔርን ምልከታ ትፈልጋላችሁ? በሰማይ መታየትስ ትፈልጋላችሁ? እንግዲያው ነፍሳችሁ ለቃሉ ይንበርከክ፣ ሰውነታችሁ ለክብሩ ዝቅ ይበል። ይህ የክብር ጸሎት ኃያል ነው። የአንዳንድ ጸሎቶች መልስ ያለው ከጸለያችሁለት ጉዳይ ሳይሆን ከጸለያችሁበት መንገድ ሊሆን ይችላል። ይህም የጸሎት ሕይወታችሁን ይለውጠዋል። ወዳጆች ሆይ ይህ መልእክት ቲኦሎጂ ብቻ ሳይሆን መልእክትም ጭምር ነው፣ መገለጥም ጭምር ነው። ከተለመደው የተለየ የመንፈስ ቅዱስ ድምፅ ወደ ሕይወታችሁ ዘልቆ በመግባት መንፈሱን ያቀጣጥል። የጸሎት ሕይወታችሁ ጠልቆ የሚሄድበት ቀን ይሆንላችሁ። ተባርካችኋል።